ሰላም እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በኖህ መርከብ ሚዲያ ቆይታችን አጠር ያለ ቆይታ እንድናደርግ ስለወደድኩ ነው የመጣሁት። ሰሞኑንም ስናነሳቸው የነበሩ ሐሳቦች ዛሬም የማነሳቸው ወደፊትም የምናነሳቸው እርስ በርሳቸው ተመጋጋቢ ሊሆኑ እንደሚችሉ ጥያቄ ውስጥ መግባት የለበትም። ሁሌም የማነሳቸው ሐሳቦች የአዲስ ዓለም ስርዓት መሪ የምንላቸው ወይም ደግሞ አሁን ላይ ያለውን ዓለም እንደ አይነት መልክና ቅርጽ እንዲኖረው ሲሰሩ የነበሩና ሲያደርጉ የነበሩ በማንኛውም ዘርፍ ወታደራዊ፣ ፖለቲካው፣ በኢኮኖሚው በማንኛውም ዘርፍ ላይ አሁን ዓለማችን ያለችበትን መልክ እንድትይዝ ያደረጉት የአዲስ ዓለም ስርዓት ሊደሮች ናቸው። እነዚህ መሪዎች ወይም ደግሞ እነዚህ ሊደሮች ከዛሬ ሰምቲንግ ዓመት በፊት አንድ መጽሐፍ አትመው ነበረ። ይሄ መጽሐፍ ዘ ፈርስት ግሎባል ሪቮሉሽን የሚል ነው። ይሄ መጽሐፍ ሪፖርት ባይ ዘ ካውንስል ኦፍ ዘ ክለብ ኦፍ ሮም ይላል። በዚህ መጽሐፍ ላይ ከብዙ በጥቂቱ የተጠቀሰች አንዲት አርቲክል አለች ወይም አንዲት አረፍተ ነገር አለች። እሷን መነሻ አድርገን ነው ዛሬ ቆይታ የምናደርገው። ብታውኑም ባታውኑም ጠቅለል ያለውን ሐሳብ ለማንሳት ለምሳሌ በእኛ በሃይማኖት አስተምሮ የሰው ልጆች ሁሉ ጠላት ማን ነው ተብሎ ብትጠየቁ ዲያብሎስ ነው መልሳችሁ። የሰው ሁሉ ጠላት ማን ነው ከተባለ ዲያብሎስ ነው። ይሄ ከጥንት ጀምሮ የነበረ እውነታ ነው። ገና አዳምና ሔዋን በተፈጠሩበት ሰዓት ጀምሮ ከመፈጠራቸውም በፊት ይሄንን ስናገር ምን ማለት እንደፈለኩ ያው ይገባችኋል ብዬ አምናለሁ። ገና በዓለም መላእክት እግዚአብሔር ገና ወደፊት ሊፈጥረው ያለውን ፍጥረት ለመላእክት መንግስተ ሰማያትን መላእክት ጠይቀውት ይችን ከተማ ለማን ያዘጋጃት ብለው በጠየቁት ሰዓት ገና ወደፊት በአምሳሌና በአርአያዬ የሚፈጥረው አንድ ፍጡር አለ ለሱ ነው የሰራሁት ብሎ ለመላእክት በነገራቸው ሰዓት ቅዱሳን መላእክት ሌሎቹ ዛሬ በአራም በከተማቸው ጸንተው ያሉት እንደነ ሚካኤል እንደነ ገብርኤል ባካ ጌታ ሆይ ፍጠረውና እኒህ አሉት። ለምን? የአዳም መልክ ማለት እግዚአብሔር መልክ ነው። እግዚአብሔርን በአካል ማየት ስለሚፈልጉ ስለጓጉ ማለት ነው። አዳም ማየት እግዚአብሔር ማየት ስለሆነ ማለት ነው። በዚህ ሰዓት ግን ዲያብሎስ ወደፊት ለዚች ክብር ለዚች ዝና የታጨውን ፍጥረት ዜናውን በሰማሁ ጊዜ በልቦናዬ ውስጥ ቅናት አደረብኝ ነው የሚለው። ለዛ ነው ገና ከመፈጠራችን በፊት አዳም ከመፈጠሩ በፊት ጀምሮ የሰውን ልጅ በጥላትነት ፈርጆ ሲንቀሳቀስ የነበረ ዲያብሎስ ነው አይደለ? ስለዚህ ዲያብሎስ የሰው ልጅ ሁሉ ጠላት ነው። ነገር ግን ዛሬ ወደምንነጋገርበት አጀንዳ ስንመጣ ዘ ፈርስት ግሎባል ሪቮሉሽን የሚለው መጽሐፍ ላይ ካውንስል ኦፍ ክለብ ኦፍ ሮም ውስጥ በዚህ ስብስብ የተዘጋጀ መጽሐፍ ካልተሳሳትኩኝ እንደ አውሮፓውያን ዘመን አቆጣጠር በ1991 ዓመተ ምህረት በዚያ ዘመን ከዛሬ ስንት ዓመት በፊት ማለት ነው። እዚህ መጽሐፍ ላይ የተዘጋጀው ነጥብ ከተዘረዘሩት ሐሳቦች ከብዙ በጥቂቱ እንዲህ የሚል ሐሳብ አለ። እናድምጠው። And they came up with this incredible document where they actually said we need a new justification for this all-powerful state. So the new excuse is going to be because the environment is going to be harmed and because climate is going to hurt us. Wait, what? I could not believe what I just heard. Did world leaders really lay out this globalist plan in plain English in a physical book way back in 1991? I went on Amazon and there it was. The first global revolution, which states, and I quote, "In searching for a common enemy to unite us, we came up with the idea that pollution, the threat of global warming, water shortages, famine, and the like would fit the bill. And therefore, the real enemy is humanity itself." The real enemy is humanity itself የሚለው ቅድም እንዳነሳሁላችሁ የሰው ልጅ ሁሉ ጠላት ዲያብሎስ ነው ብያችኋለሁ። አሁን ግን የሰው ጠላቱ ራሱ ሰው ነው የሚል ሐሳብ ናት። ከላይ ስትመለከቱት መልካም ነገር ሊመስላችሁ ይችላል። አንዳንድ ጊዜ በአማርኛ አነጋገር ውስጥ ምንድነው ሰምና ወርቅ የሚባል ነገር አለ። እንደውም ታይክላት አስታውሳለሁኝ አንድ ጊዜ ስንማር
ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ በሚለው የአማርኛ ስንኝ ውስጥ ህብረ ቃሉ ሰሙና ወርቁን አውጡ ተብሎ ብትጠየቁ አንዳንዱ ሰው ህብረ ቃሉ ላይ ብቻ ቆሞ የቃሉ የስንኙ ትርጉም ህብረ ቃሉ ብቻ የሚመስለው ሰው አለ። ትንሽ ጠለቅ ብለው ይሄዱ ደግሞ ሰሙን ሊነግሯችሁ ይችላሉ። ወርቁ ላይ የሚደርሱ ግን በጣም ጥቂቶች ናቸው። በዚህ አረፍተ ነገር ወይም ሴንቴንስ ውስጥ ያለው ሰፋ ያለው አንድምታ ምንድን ነው ካላችሁኝ፣ ምድራችን ላይ በሚፈጠሩ የአየር ብክለት፣ የውሃ እጥረት፣ የሪሶርስ እጥረት፣ ለዚህ ሁሉ እጥረት ወይም ደግሞ ኢንሰፊሽንት የሆነ ላይፍ እንዲፈጠር ምክንያት የሆነው የሰው ልጅ ነው። በአጭሩ ምን ማለት ነው? ከኢንዱስትሪዎች በሚወጡ ጭሶች አማካኝነት የአካባቢ አየር ይበከላል፣ ዌዘር ኮንዲሽናችንም ይዛባል ነው። ስታዩት አሁን ልክ ነው ትላላችሁ አይደለ? ይሄ ምናልባት ህብረ ቃሉ ነው። ከፍ ሄድ ካላችሁም ምናልባት ሰሙ ሊሆን ይችላል። ወርቁ ግን አይደለም። ወርቁ እሱ አይደለም። ቅድም እንዳልኳችሁ አነሳው ላይ ተቀስኩላችሁ አማርኛ ወይም አረፍተ ነገር ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ ነው። በሬሳ ላይ መጣው ማለት ህብረ ቃሉን ለምሳሌ ብንመለከት ወይም ሰሙን ብንመለከት በሬ ማለት የሚታረስበት በሬ ነው። ወርቁ እናንሳ ከተባለ ደግሞ በሬሳ ላይ መጣው ማለት በሞተ ሰው ብዙ የሞተ ሰው ነበረ፣ ሬሳ እየረገጥኩ መጣው ነው። ስለዚህ ስለ በሬ ስለሚታረደው በሬ የሚከራከር ይሄ ነው ወርቁ ብሎ የሚል ሰውና ስለ ሞተ ሰው ስለ ህይወቱ ስላለፈ ሰው ወርቁ ስለተረዳ ሰው ህብረ ቃሉን ብቻ ደግሞ ተረድቶ ሐሳብ ለሚያነሳ ሰው ሶስት አይነት ሐሳብ ወይ ሶስት አይነት ሰው ይፈጠራል ማለት ነው። አሁንም በዚህ ሐሳብ ላይ በምናነሳበት ሰዓት የሰው ሁሉ ጠላት ሰው ነው ብሎ በሚናገርበት ሰዓት ብዙዎች ሴኩላር የሆነ ሰው ምናልባት ይሄንን ዲፋይን ሲያደርግ በሰው ልጅ ምክንያት የተፈጥሮ መዛባት ይሄን ስላችሁ አይፈጠርም ያልኩኝ አይደለም። ግን ሪሊ ሆነው ትክክለኛ የሆነው አጀንዳ እሱ አይደለም። እነዚህ ሰዎች ከዛ አንፃር አይደለም ያነሱት። ዋናው ዓላማ የሰው ሁሉ ጠላት ምንድነው ካሉ ወደ ዳርዊን ቲዎሪ ነው የምወስድህ ወይም የምወስድሽ። the fittest can survive ነው። ፊት ለማድረግ ምን ማድረግ አለብህ ነው። ፉድ ቼን ታስታውሳላችኋል? ባዮሎጂ ላይ ስንማር የምግብ ሰንሰለት አንዱ አንዱን እንዴት እንደሚበላ ባዮሎጂ ላይ ተምረናል። ይሄ ሪል ነው፣ የምናውቀው ነው። መሬት ላይ ያለው ቦታ ነው። በርግጥ ምን ጥርጥር የለውም። ተባውን ምድር ላይ ያለው እንትሉን በምን አንዱ ሲበላ እናያለን። ይሄ ምግብ ሰንሰለት ወደ ሰው ማምጡት። ምናልባትም ዛሬ ሀገራችን ላይ የምንመለከታቸው የእርስ በርስ መባላት የምን ውጤት ነው ካልከኝ የዳርዊን ቲዎሪ ውጤት ነው። ለምንድነው ሰው እርስ በርሱ ይባላልው? ወያ ዳርዊኒያን ስለሆነ ነው። ብሬን ዎሽ ስለተደረግን ማለት ነው። ምን ስለተባለ እዚህ ላይ ካያችሁት የሰው ጥላቱ ሰው ነው። ግን የሰው ጥላቱ ሰው ነው የተባለበት አንግል ሪሶርስን ከማጣፋት የአየርን እንትን ስለበከል ምናምን አይደለም። አዲስ ዓለም ስርዓት በእነሱ አመክንዮ ወደፊት ምድራችን ላይ መኖር አለበት ብለው ያስቀመጡት የሰው ቁጥር አለ እንደነሱ ሐሳብ ነው። እግዚአብሔር ግን የሰው ልጆችን ብዙ ተባዙ ምድርንም ሙሉአት ብሎ አይደለም ያስተምረው። ቃሉ እንደዛ ነው አይደለ? ሰይጣን ደግሞ የዚህ ተቃራኒ ነው። ስለዚህ የሰው ጥላቱ ሰው ነው ብሎ ሰው ላይ ይዘምታል። ጥላት ከሆንክ ትሞታለህ ነው ባጭሩ። በምንድን ነው የምሞተው? በቫይረስ ልሞት ትችላለህ፣ በጦርነት ልሞት ትችላለህ፣ በረሃብ ልሞት ትችላለህ። በምንም ነገር ምክንያቱ ኮዙ ይለያያል እንጂ ትሞታለህ። ለምን? ጥላት ነህ። ለምን? ምክንያቱ ምንድነው? የዳርዊን ቲዎሪ ነው ተግባራዊ የሚደረግብን ነው ባጭሩ። the fittest can survive ነው። ፊት ያደረገ ያሸነፈ ብቻ ሰርቫይቭ አድርጎ ይኖራል ነው። ስለዚህ ሪሶርሱ እንዳትቀማቸው፣ የውሃ እጥረት እንዳይፈጠር፣ የማዕድን እጥረት እንዳትሻማቸው፣ የምድርን ሀብቱን በሰማይም በምድርም ያለውን አጠቃላይ እግዚአብሔር ለሰው ልጆች ኖት ኦንሊ ዛት ለሰው ልጆች ብቻ አይደለም ለሁሉም ስነ ፍጥረት ለ22ቱም ስነ ፍጥረት እግዚአብሔር ያዘጋጀውን ነገር አዲስ ዓለም ስርዓት ጠቅልለው የኛ ብቻ ነው ብለው መቆጣጠር ይፈልጋሉ። ያን ሲያደርጉ ግን እኔና እናንተ ለነሱ we are the enemy
ይኸው የምናየው ነው እኮ ዓለም ላይ ምን ያክል ሰው ነው በቀን የሚሞተው? በኮቪድ ምን ስንት ሰው ነው የሞተው? በየዘመናቱ በሚመጡ ቫይረሶች ምን ያክል ሰው ነው የሚሞተው? በአንደኛ ዓለም ጦርነት፣ በሁለተኛ ዓለም ጦርነት ስንት ሰው ነው የሞተው? ለምን? we are the enemy። የዳርዊን ቲዎሪ ነው ዓለምን እየመራ ያለው። the fittest can survive። እንዴት ነው ፊት የምታደርገው? ሰርቃ ሊሆን ይችላል። እግዚአብሔር ጋር ስትሄዱ ግን ጥረህ ግረህ በላብህ በወዝህ ብላ ነው የሚለው። ዳርዊን ቲዎሪ ግን እንደዛ አይደለም የሚለው። ጥረህ ግራ እንደዛ የሚባል ነገር የለም። በሳይንስ ደረጃ ስትማሩ ሊነግሯችሁ ይችላሉ። እንደዚህ ብላችሁ እንደዚህ ሰርታችሁ እንደዚህ ተመለውጣችሁ ይሄን ፈጥራችሁ ሊሏችሁ ይችላሉ። ያ ህብረ ቃሉ ነው ወዳጄ። ከህብረ ቃሉ ሄድ ብለህ ወደ ሰሙ፣ ከሰሙ ወደ ወርቁ ስትሄድ ግን ምን አይነት አደገኛ የሆነ ዘመቻ ሰው ላይ እንደተከፈተ ትረዳለህ። ይሄ ሰይጣናዊ አጀንዳ ነው። በእኛ መንፈሳዊ አስተምሮ፣ በኦርቶዶክሳዊ አስተምሮ የሰው ጠላቱ ሰው አይደለም። በስፒሪቹዋል ዓለም የሰው ጠላቱ ሰው አይደለም። የሰው ጠላቱ ዲያብሎስ ነው። እነሱ ግን ይሄን ያስቀምጡት። ዘ ፈርስት ግሎባል ሪቮሉሽን በሚለው መጽሐፍ ላይ የተጠቀሰው ይሄን ነው። እንግዲህ ይሄንን እያየንና እየሰማን ነው። እንግዲህ እነሱ ለሚያደርጉልን ነገር ሁሉ ለኛ እንደሚያስቡልን እንደሚረዱን አድርገን የምንገነዘብበት መንገድ ሁሌ የምቃወመው ለዛ ነው። ልክ አይደለም ነው። በሬ ካራጁ ጋር ይውላል እንደሚባለው ሁሉ ማለት ነው። እነሱ ናቸው አይደል ዛሬ አሁን ላለንበት ሁሉ ቀውስ ያደረሱ እነማን ናቸው? የሰው ጠላቱ ሰው ነው ተብሎ ተቀምጦ ተነግሮት እርስ በርስ በዘር ተከፋፍለን የምንባለው ከየት የመጣ ቲዎሪ ነው ታዲያ? ይሄ ኢትዮጵያውያን ቲዎሪ ነው? የኦርቶዶክሳዊ ቲዎሪ ነው? የአማራ፣ የኦሮሞ፣ የትግሬ፣ አፋር፣ የካምፓታው ቲዎሪ ነው? ይሄ አይደለም። የኛ አይደለም፣ የኛ አይደለም፣ ሀገር በቀል አይደለም። ከውጭ የተቀዳ ነው። የነማ አዲስ ዓለም ስርዓት መሪዎች ሁሌም መደጋግመና ማነሳቸው ዓለምን አፈራርሰው በዚህ መልኩ የሰሩ አካላት ስለሆኑ በዳርዊን ቲዎሪ አማካይነት ዓለምን እየመሩ ስለሆነ ዛሬ ለምንድን ነው በዓለም አቀፍ ደረጃ በአገራችን ደረጃ ብዙ ሰው ስታዩት አሁን ግማሹ ሌባ ሆኖ ታይታላችሁ። ከሃይማኖት ከእምነት ያፈነገጠ ነገር ታያላችሁ አይደል? ለምን? ዘ ፊተስት ካን ሰርቫይቭ ነው። ሰርቀህም ምንም ብለህም አጭበርብረህም አታለህም ብቻ የሆነ ገንዘብ አገኙ። ይሄ የዳርዊን ቲዎሪ ውጤት ነው። የመንፈሳዊ ቲዎሪ ውጤት አይደለም። ይሄ የዳርዊን ቲዎሪ ምን ያክል ዓለም ላይ እየሰራ እንዳለ ከዚህ በማረጋገጫ ማምጣት አንችልም ነው። እውነታው ያ ነው። ያንን መረዳት ስላለብን ነው በዚህ መልኩ ሐሳቡ ማንሳት የፈለኩት። ሳይንስ በነገራችን ላይ በጣም በርካታ ጥያቄዎችን መልሶልናል። በዚህ በኩል እኔም ቴንኪው ማለት እፈልጋለሁ። ይሄን የለበስነውን ልብስ፣ ስልኮቻችንን፣ መኪኖቹን፣ አውሮፕላኑን፣ ቤት ዲዛይኑን ብዙ የመለሳቸው ነገሮች አሉ። ብቻውን ነው ብለን ባንልም እንኳን ሳይንስ ብቻውን አይደለም የሚያደርገው። ይሄን መካድ የለብንም። በሕክምናውም ዘርፍ እንደዚሁ በጣም በርካታ በጎ ጎኖች እንዳሉት አንክድም። እኔ በራሴ ሳይንስን እንደ ሰይጣንም እንደ መልአክም ነው የማየው። የሚያጠፋቸው ነገሮች አሉ፣ መልካም የሚሰራቸው ነገሮች አሉ። በሚያጠፋበት ሰዓት ልክ አይደለም እላለሁ። ልክ በሆነበት መልኩ ደግሞ እንደዚህ ቴንኪው ማለት እፈልጋለሁ። ስለዚህ ልክ የሆነውን ቴንኪው እያል ልክ ያልሆነውን ትክክል አይደለም እያል መናገር ደግሞ ግዴታችን ነው። በሳይንስ ስም የተጠቀለሉ መርዞች ግን መኖራቸውን መዘንጋት የለብንም። ዳርዊን ቲዎሪ በሳይንስ ስም የመጣ የዓለምን ማህበረሰብ ወይም ብሬን ወሽ ማድረጊያ መንገድ መሆኑን ሁላችንም መካድ የለብንም። ይሄ ባዮሎጂ ላይ ቁጭ ነው የተማርነው። የምግብ ሰንሰለት ተምረን አንዱ እንዴት እንደሚበላ ማለት ነው። ዛሬ እርስ በርስ እንበላላለን አይደለ? ይሄ ነው እየሰራ ያለው ሎጂክ ወዳጄ። ይሄንን መካድ አንችልም። በዚህ መልኩ እንረዳውና እንገንዘበው ለማለት ነው። ስለዚህ የሰው ጥላቱ ሰው አይደለም። እነሱ ብለው የሚሉት አሁን አየር ንብረት ለውጥን፣ ፖሊዥን፣ የአየር መበከልን ሊያመጣ የሚችለው ሰው ነው። እውነት ነው፣ ጥርጥር የለውም። ምን ታዲያ ምን ራሳቸው አሞት ኢንዱስትሪ አብዮት በሚል ሪዮት ዓለም አይደል እንዴ ይሄ ሁሉ የመጣው? ፋብሪካ አብዮት ስለመጣ አይደል ኢንዱስትሪ ተገነባ። ከዛ የሚወጣ ጭስ አለ የአየር ግን እሱ ነው ወይ እውነታው? እውነት ከኢንዱስትሪዎች ብቻ የሚወጣ ጭስ አየር ንብረትን መበከል ይችላል እንዴ? ኖ አይደለም። እሱ ብቻ አይደለም። ናሳ ምን እንደሚሰራ፣ ጠፈር ላይ ምን እንደሚሰራ
በየጊዜው መረጃዎችን ሰርች ማድረግ ምን እንደሚደረግ እያንዳንዱ ወደ ናሳ የሚላኩ በተለይ የናሳ ፕሮጀክቶች ከነ ሳተርን ጋር ከፕላኔቶች ጋር ከአምልኮ ጋር የሚገናኝ መሆኑን እንዳዘነጉ። ለምን ሳተርን ማለት የፀሐይ አምላክ በተለይ አሁን የአዲስ ዓለም ስርዓት ላይ የምንላቸው የነሱ አምላካቸው ሰማይ ላይ ነው ያለው። ሰማይ ላይ በእነሱ አመለካከት ሳተርን የተባለው ፕላኔት ማለት ነው እዛ ነው ያለው። መንኮራኩሮች ምናምን ብዙ ጊዜ ወደዛ የሚመጠቁት የሚወነጨፉት ዝም ብሎ ሳይንሳዊ ጥቅሞችን ብቻ አይደለም ማየት ያለብን፣ ሌላም ከጀርባ ድብቅ የሆነ አጀንዳ እንዳለው መዘንጋት የለባችሁም። ከቤርሙዳ ትሪያንግል ጋር በተገናኘ ብዙ ጊዜ የሚጠፉ አውሮፕላኖች ምናምን እየተባለ ሁሌ ይነሳል። በደም ፈተሽ ማድረግ ጥሩ ነው። ስለዚህ ነገሮችን ሰፋ አድርገን ካየናቸው ህብረ ቃሉና ሰሙን ብቻ ሳይሆን ወርቁንም መገንዘብ ተገቢ ነው ብዬ አምናለሁና በእኛ አስተምሮ የሰው ጥላቱ ሰው አይደለም ነው። ዘፈርስት ግሎባል ሪቮሉሽን የሚለው ግን እንደዛ አይደለም የሚያቀርቡ። ስለዚህ የአየር ንብረት ለውጥን ለማስተካከል በሚል ይኸው ከአንደኛ ዓለም ጦርነት ጀምሮ አዲስ ዓለም ስርዓት ከተመሰረተባት ሰዓት ጀምሮ የሰው ልጅ በምድር ላይ በተለያየ ምክንያት ይሞታል። ሶሉሽን ግን ማምጣት አልቻሉም። ለምን? ሰው አሁን በተዘረዘሩት ነጥቦች ምክንያት የሰው ልጆች አምጥተውት ቢሆን ኖሮ የሰው ልጅን በተለያየ መልኩ እየቀነሱ እያጠፉ ማስተካከል በቻሉ ነበር። ግን አልቻሉም። ያቅዳሉ፣ ግን እግዚአብሔር ያፈርስባቸዋል። ሰው ጥጋበኛ ነው። በነገራችን ላይ አንድ ጋር ተሰብስቦ አድሙ እግዚአብሔርን በጦር እንውጋ ብሎ ባቢሎን ላይ ተስማምቶ ጦር ሲወረውር የነበረ ፍጡር ነው የሰው ልጅ። ቋንቋው እስከሚቀላቀል ድረስ ሲዋጋ የነበረ ነው። እስከዛ ድረስ የሚየር ነው የሰው ልጅ። አሁን ላይም የሰው ጥላቱ ሰው ነው፣ አሽሙር ነው። ውጊያው ከእግዚአብሔር ጋር ነው። በቃ እግዚአብሔር ብዙ ተባዙ ምድርን ሙሏት አለ። ግን የምንሞላው ዝም ብሎ በዘፈቀደ ሳይሆን በስርዓታዊ መንገድ ነው መሆን ያለበት። ዳግሎስ ግን እንደዛ አይደለም የሚያደርገው። የሰው ጠላቱ ሰው ነው ይላል። የእርስ በርስ ያባለናል እላችኋለሁ። እግዚአብሔር ከእንደዚህ አይነት መንገድ ይታደገን። ይሄ ነው መልእክቴ። በድጋሚ እንደዚሁ በሌሎች ሀሳቦች እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁ። መልእክቱን ለብዙዎች ሸር አድርጉት። ይሄ ነው ዛሬ ያለኝ መልእክት። ነገ ተነገ ወዲያም እንደዚሁ ደግሞ በሌሎች ሀሳቦች እየተገናኘን ቆይታ እናደርጋለን። መልካም ቆይታ ይሆንላችሁ።